ነብይ ሚራክል ተካ በትላንትናው ዕለት በስውር የፈጸመው ተግባር ይፋ ወጥቷል። በተለያዩ መንፈሳዊና ትንቢታዊ አገልግሎቶቹ የሚታወቀው የቤተ ክርስቲያን መስራችና ባለራዕይ የሆነው ነብይ ሚራክል ተካ በጋሞ ሕዝብ ላይ የፈጸመው ተግባር በአደባባይ ወጥቷል። ነብዩ በጋሞ የፈጸመው ሕዝበ ክርስቲያኑን ያነጋገረ ተግባር ምን ይሆን? በመረጃችን ይዘናል፣ ታደምጡታላችሁ። በሌላኛው መረጃችን እግዚአብሔር ለእናንተ የእንጀራ አባታችሁ አይደለም በማለትም ፓስተር አስፋው በቀለ መልእክታቸውን አስተላልፈዋል። ከሰሞኑ የክራይስት አርሚ ቤተክርስቲያን መስራችና ባለራዕይ የሆነው ነብይ እዩ ጩፋ በዲላ ከተማ ያዘጋጀውን ክሩሴድ ተከትሎ በካውንስሉ የእግድ መግለጫ ተላልፎበት ተመልክተን አድርሰናችሁም ነበር። በዲላ ከተማ ላይ ሊያደርገው ያሰበውን ኮንፈረንስ ተከትሎ ነብዩ ማሳሰቢያ ሰጠ። ታዲያ ይምላሽ በርካታ አገልጋዮችን ያስቆጣ የነብዩን ምንም አታመጡም አይነት ምላሽም ከፍተኛ ቁጣንም አስነስቷል። በተለያዩ መንፈሳዊ አስተምሮቶቹ የምናውቀው የእግዚአብሔር ሰው ፓስተር አስፋው በቀለም ይህንን ምናምንቴ መንፈስ ጠራርገን እናወጣለን፣ ይህንን ስሙ ነብይ እንትና ይመጣል በማለት ለሚናፈሰው ወሬም ቆራጥና ግልጽ የሆነ መልእክትን አስተላልፈዋል። ነብዩ ምን ሲል ምላሽ ሰጥቶ ነበር? የተነሳበት ቁጣስ ምን ይመስላል? የሚሉትን እኛም በዝርዝር መረጃችን ይዘናል። እንዲሁም በቆይታችሁ ታደምጡታላችሁ። በስተመጨረሻም አሁን እየሆነ ያለው የእርግማን ውጤት ነው። ኦሮሞ አማራ ስትታበዩ ትደበላለቃላችሁ፣ እስከዛሬ ትፋጃላችሁ፣ እግዚአብሔር የሰጣችሁን ማክበር አቅቷችኋል፣ እኔ ስትሉ የመጣው መዘዝ ነው፣ ትዕቢት ዋጋ ያስከፍላችኋል፣ ተጠንቀቁ ሲል የእግዚአብሔር ሰው ቄስ ትዕግስቱ ሞገስ ከጌታ እግዚአብሔር ዘንድ የተቀበሉትን አስቸኳይ መልእክትን አስተላልፈዋል። የሰው ትዕቢት በስቷል። አስተዳደሩ ሹመት የሰጠውን እግዚአብሔር ሊያከብር አልቻለም። የትዕቢት መፍለቂያ እውነትን እያወቁ አለመቀበል ነው። እግዚአብሔር ትዕቢትህን አስወግድ ይልሃል፣ ካልሆነ ግን እኔ እግዚአብሔር ፍትህን እሰጣለሁ ይላል በማለትም ሊደመጥ የተገባ መልእክት ተነግሯል። በእግዚአብሔር ሰው አንደበት የተነገሩ በአስቸኳይ ሊደመጡ የተገቡ መልእክቶች ምን ይሆኑ? በቆይታችሁ ከአንደበታቸው ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ነብይ ሚራክል ተካ በትላንትናው ዕለት በስውር የፈጸመው ተግባር በዛሬው ዕለት ይፋ ወጥቷል። በተለያዩ መንፈሳዊና ትንቢታዊ አገልግሎቶቹ የሚታወቀው የቤተ ክርስቲያን መስራችና ባለራዕይ የሆነው ነብይ ሚራክል ተካ በጋሞ ሕዝብ ላይ የፈጸመው ተግባርም አደባባይ ወጥቷል። ነብዩ በጋሞ ሕዝብ ላይ ከሰሞኑ የደረሰውን አስከፊ የመሬት መናድ አደጋን ተከትሎም የገንዘብ ድጋፍ ማድረጉም ተገልጿል። አደጋ ለደረሰባቸው ወገኖችም ሄቨን ኤምባሲ ዓለም አቀፍ ቤተክርስቲያን የ300 ሺህ ብር የገንዘብ ድጋፍ ማድረጋለች። ነብይ ሚራክል ተካ በመሬት መንሸራተት አደጋ ለደረሰባቸው ቤተሰቦችም ፈጣሪ መጽናናት እንዲሰጥም ተመኝቷል። አክሎም ነብይ ሚራክል ተካ ተፈናቃዮችን በዘላቂነት ለማቋቋም ሁሉም ተቋማት የድርሻቸውን እንዲወጡም ጠይቋል። የዞኑ ዋና የመንግስት ተጠሪ አቶ ገዛኸኝ ቤተክርስቲያን ላበረከቱት ሰብአዊና መንፈሳዊ ድጋፍም አመስግነዋል። በአደጋው የ125 ሰዎች ደብዛቸው የጠፋ ሲሆን ከዚህ ውስጥም የ81 ሰዎች አስክሬን ተገኝቶ ስርዓተ ቀብራቸው መፈጸሙም ተገልጿል። ታዲያ በዚህ በጎ አድራጎት ውስጥም የኢትዮጵያ ቃለ ሕይወት ቤተክርስቲያንም የበኩሏን ድጋፍም እንደ ቤተክርስቲያን ያከናወነች ሲሆን ሌሎች ቤተክርስቲያኖችም በጋሞ ዞን ለደረሰው አደጋም የበኩላቸውን እንዲወጡም ጥሪም ተላልፏል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በነብይ እዩ ጩፋና በፓስተር አስፋው መካከል የተፈጠረው ምን ይሆን? ከሰሞኑ የክራይስት አርሚ ቤተክርስቲያን መስራችና ባለራዕይ የሆነው ነብይ እዩ ጩፋ በዲላ ከተማ ያዘጋጀውን ክሩሴድ ተከትሎ በካውንስሉ የእግድ መግለጫ ተላልፎበት ተመልክተን አድርሰናችሁም ነበር። ጉዳዩም ዕለት ወደ ዕለት አዳዲስ ነገሮችን እያሰማን ቀጥሏል። ዛሬም የቤተክርስቲያን መስራች ነብይ እዩ ጩፋ ከካውንስሉ ለተሰጠው የእግድ መግለጫ ምላሽን ሰጥቷል። ከዲላ ኮንፈረንስ ጋር በተያያዘ አንድ አጭር መልእክት ለማስተላለፍ ነው የመጣሁት። ከመጋቢት 11 ጀምሮ እስከ 13 ድረስ ለ3 ተከታታይ ቀናት በጌዲዮ ዞን በዲላ ከተማ ሁለገብ ስቴዲየም በክራይስት አርሚ ኢንተርናሽናል ቤተክርስቲያን አማካኝነት ታላቅ መንፈሳዊ ኮንፈረንስ መዘጋጀቱ ይታወቃል። ሆኖም ግን በከተማ ውስጥ የሚኖሩ አብያተ ክርስቲያናት ሌላ ቀደም ብሎ የተዘጋጀ ኮንፈረንስ አለ በማለት ባቀረቡት ጥያቄ መሰረት የኛ ኮንፈረንስ ለጊዜው መታጠፉን ወይ ደግሞ መራዘሙን ለመናገር ነው። በሚገርም ሁኔታ ቀጣይ ጊዜ መጥቼ የዲላ ቅዱሳንን የማገለግላችሁ መሆኑን ለመግለጽ እወዳለሁኝ።
ሲያወዛግብ የቆየው በሳምንት መጨረሻ በዲላ ከተማ ስታዲየም በክራይስት አርሚ ቤተክርስቲያን አማካኝነት ሊካሄድ የነበረው ክሩሴድም ላልተወሰነ ጊዜ መራዘሙን የክራይስት አርሚ ቤተክርስቲያን በይፋ ማስታውቃለች። ለፕሮግራሙ መራዘም ወይም መሰረዝ የተለያዩ ምክንያቶች ቢቀርቡም ቸርቿ ግን በዕለቱ ስታዲየሙ በካውንስሉ ፕሮግራም ስለተያዘ ላልተወሰነ ቀን አራዝመናል፣ ወደፊት የሚደረግበትን ቀን እናሳውቃለን ብላለች። የአካባቢው አብያተ ክርስቲያናትም ይህንን ፕሮግራም ሲቃወሙት እንደነበርም የቅርብ ጊዜ ትዝታችን ነው። ታዲያ ነብዩ ለተሰጠው እግድም እንዲህ ባለ መልኩ ምላሹን ያሰማን ሲሆን ይህ ጉዳይም ከተነገረበት ዕለት አንስቶ በርካቶች በነብይ እዩ ጩፋ ላይ የተቃውሞ ድምጾችን እያሰሙ ይገኛሉ። ዛሬም በተለያዩ መንፈሳዊ አስተምሮቶቹ የምናውቀው የእግዚአብሔር ሰው ፓስተር አስፋው በቀለም ይህንን ምናምንቴ መንፈስ ጠራርገን እናወጣለን፣ ሀገር አቋራጭ ነቢያቶች ያሏችሁ ይህንን ስሙ፣ ነብይ እንትና ይመጣል በማለት ለሚናፈሰው ወሬም ቆራጥና ግልጽ የሆነ መልእክትን አስተላልፈዋል። በመልእክቱም እንዳሉት ከሆነ ነብይ እንትና ይመጣል፣ አዳራሹ ግጥም ያደርጉታል፣ ይሄ ምናምንቴ መንፈስ በእግዚአብሔር ጉባኤ ላይ አይጠቅምም፣ ጠራርገን እናወጣዋለን፣ አገር አቋራጭ ነቢያቶች ያላችሁን ስሙ፣ እግዚአብሔር ለእናንተ የእንጀራ አባታችሁ አይደለም በማለትም ፓስተር አስፋው በቀለ መልእክታቸውን አስተላልፈዋል። አገር አቋራጭ ነቢያቶች ያሏችሁ አትጸልዩም፣ እሷ ነብይ እንትና መቼም የኔን ነገር አሸክመዋል፣ ጸልይልኝ ይላሉ። ራስሽ ጸልይ፣ ሰነፍ ነሽ፣ እግዚአብሔር ሰነፍ አይወድም። ጸሎት የሚጠላ ጸሎት ያቅለሻልሸዋል። 2 ሰዓት ሲኒማ ያህል ለ2 ሰዓት ስብከት መስማት አይችልም። ነቢያቶች ከሌሉ ጸሎት የማይጣፍጣቸው ብዙ አሉ። ነብይ እንትና ይመጣል፣ አዳራሹን ግጥም ያደርጉታል። አንዱ ህዝቡ ትንቢት ይወዳል፣ አለበለዚያ ይደብራል አለኝ። ይሄ ምናምንቴ መንፈስ በእግዚአብሔር ጉባኤ ላይ አይጠቅምም፣ ጠራርገን እናወጣዋለን። ጸልዩ፣ እናንተ ራሳችሁ ፊቱን ፈልጉ፣ በሰው ላይ አትደገፉ። ለእናንተ እግዚአብሔር የእንጀራ አባታችሁ አይደለም፣ ይናገራችኋል። እግዚአብሔር ድምጽ አለው፣ በአንድም በሌላም ይናገራል፣ ሰው አያስተውልም። ችግራችን ግን እነከሌ ነው የምንፈልጋቸው። እነከሌ ካልመጡ ሰማይ የሚከፈት አይመስለንም። ክብሩን ለማንም አይሰጥም፣ ክብሩ ለእግዚአብሔር ይሁን። ስለዚህ ይህንን የመዳን ራስ ቁርህን አድርግ እንዳትመታ በማለትም ፓስተር አስፋው በቀለም ከሰሞኑ ነብይ እዩ ጩፋ በዲላ ከተማ የሚያደርገው አገልግሎቱ መሰረዙን ተከትሎ በርካቶች ስለምን እንዳይመጣ ይከለከላል፣ የሚያገለግለው እኮ የእግዚአብሔርን ቃል ነው በማለትም በካውንስሉ ላይ ያላቸውን ተቃውሞ ማሰማታቸውን ተከትሎ ነብይ እንትና ካልመጣ ጸሎቴ አይሰማም የምትሉ ተጠንቀቁ በማለትም ፓስተር አስፋው በቀለ እንዲህ ባለ መልኩ መልእክቱን አድርሶም ተመልክተናል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ አሁን እየሆነ ያለው የእርግማን ውጤት ነው። ኦሮሞ፣ አማራ ስትታበዩ ትደበላለቃላችሁ፣ እስከዛሬ ትፋጃላችሁ፣ እግዚአብሔር ሰጣችሁን ማክበር ማቅታችኋል፣ እኔ ስትሉ የመጣው መዘዝ ነው፣ ትቢታችሁ ዋጋ ያስከፍላችኋል፣ ተጠንቀቁ ሲል የእግዚአብሔር ሰው ቄስ ትዕግስቱ ሞገስ ከጌታ እግዚአብሔር ዘንድ የተቀበሉትን አስቸኳይ መልእክትም አስተላልፏል። የሰው ትቢቱ በስቷል። አስተዳደሩ ሹመት የሰጠውን እግዚአብሔር ሊያከብር አልቻለም። የትቢት መፍለቂያ እውነትን እያወቁ አለመቀበል ነው። እግዚአብሔር ትቢትህን አስወግድ ይልሃል፣ ካልሆነ ግን እኔ እግዚአብሔር ፍትህን እሰጣለሁ ይላል በማለትም ሊደመጥ የተገባ አስቸኳይ መልእክትን ተነግሯል። በእግዚአብሔር ሰው አንደበት የተነገሩ በአስቸኳይ ሊደመጡ የተገቡ መልእክቶች ምን ይሆኑ? ከአንደበታቸው አድምጠን እንመለስ። የምዕራፍ 4 ልዩ ባህሪንና በዛ ውስጥ ያለውን የሰው ትቢት ደግሞ የእግዚአብሔር ፍትህ እንዴት እንደሚዳኝ የምናይበት ክፍል ነው። ትንቢተ ዳንኤል ምዕራፍ 4 እንዳልኳችሁ ልዩ ባህሪ የሆነው አንዱ የመጀመሪያ አሕዛብ ንጉስ የጻፈው ብቸኛ መጽሐፍ ነው እና በአረማይክ ነው የጻፈው። ዳንኤል ከላይብረሪ አምጥቶ ከተተው እንጂ ዳንኤል አልጻፈው እና ሊሞት ጥቂት ሲቀረው ናቡከደነጾር የህይወቱን ሁሉ ምስክርነት እንደ ፌዝ ስቴትመንት እንደሚሉት አይነት ነው የጻፈው። ትገረማላችሁ። ከምዕራፍ 3 እና ምዕራፍ 4 መሃል ምናልባት ወደ 20 ዓመት ሊኖር ይችላል። እንደ ምዕራፉ ተከታታይ ሆነ እንጂ የአመታት ጋፖች አሉ እና ሊሞቱ ሲሉ እውነተኛ ታሪካቸውን ከሚጽፉ ጥቂት ሰዎች አንዱ ነው። ታውቃለች። ሌላው ክሬም ነው የሚጽፈው። ትምህርት ቤት ከፍቼ ድርጅት ከፍቼ ደግና ተግባቢ ነበርኩ እያለ ይጽፍላችኋል። ናቡከደነጾር ግን ድካሙንም ብርታቱንም ሳይቀላቀል የጻፈ አስገራሚ ንጉስ ነው። በዚህ ወቅት እድሜው ወደ 70 እስከ 76 ይሆናል ይላሉ ናቡከደነጾር። ይህንን እምነት መግለጫ ወይም በህይወቱ ያለውን ታሪክ ከጻፈ በኋላ ብዙ አልኖረም። በጣት የሚቆጠሩ ነው የኖረው። ዳንኤል እድሜው ወደ 45 እስከ 50 ሊሆን ይችላል ይላሉ።
እና ከምርኮ በኋላ ከ40 ዓመት በኋላ ነው ይሄንን የጻፈው። እና ምዕራፍ 4ን ከናቡከደነጾር ጋር ሲነጋገር እድሜው ወደ 50 ገደማ ነው የሚሉት። እና በዚህ ምራቅ የዋጠ በጣም የታወቀ ዝነኛ ሰው ነው ዳንኤል በዚህም ሰዓት። እና ከዚህ ከምዕራፍ 4 የምንማረው ትዕቢት ምን ያክል ዋጋ እንደሚያስከፍል አንዱ የምናጠናው ነው። 2 ንስሐ የድንቅ በረከት መንገድ እንደሆነ የንስሐን ምስጢር የምናይበት ነው። እና ዳንኤል ማለት ናቡከደነጾር የእምነት መግለጫውን ታያላችሁ። ምዕራፍ 4 ከ1 እስከ 3 ላንብብላችሁ። ከንጉሥ ከናቡከደነጾር በምድር ሁሉ ወደሚቀመጡ ወገኖችና አሕዛብ በልዩ ልዩ ቋንቋ ወደሚናገሩ ሁሉ ሰላም ይብዛላችሁ። ልዑል አምላክ በፊት ያደረገውን ተአምራቱና ድንቁን አሳያችሁ ዘንድ ወድጃለሁ። ተአምራቱ እንዴት ታላቅ ነው! ድንቁም እንዴት ጽኑ ነው! መንግስቱም የዘላለም መንግስት ነው፣ ግዛቱ ለልጅ ልጅ ነው። ይሄ እኮ በቃ መሰረታዊ የእምነት መግለጫ ነው። እና የኔ መንግስት ይለው የነበረው ናቡከደነጾር አሁን መንግስት የእግዚአብሔር ነው። ገብርኤል ለማርያም እንዳላት ነው ለመንግስቱ ፍጻሜ የለውም፣ መንግስቱም ለልጅ ልጅ ነው፣ የዘላለም መንግስት ነው፣ ግዛቱም የዘላለም ነው እያለ አስገራሚ መገለጥ ያገኘበት ነው። አስገራሚ ንጉስ ነው በእውነት። ምዕራፍ 2 ታውቃላችሁ ህልሙንም ፍቺውንም ነግሮታል። ምዕራፍ 3 እሳት ውስጥ ሆኖ አነጋግሮታል። ግን ሰውየው እስካሁን አልተመለሰም። የሚያመልከው ጣዖትን ነው። ይሄን ሁሉ ተአምራት ዳንኤል የተባለ እነዚህም 3ቱን ጓደኞቹን እግዚአብሔር ከጎኑ አስቀምጦለታል። አፉ ላይ የእግዚአብሔር ቃል በጣም ታላቅ ነው። የልዑል መንፈስ ያለብህ አምላካችሁ የሚያድን አምላክ ነው፣ እሱን የሚመስል የለም ይላል። የሚያመልከው ግን የባቢሎን ጣዖት ነው። አሁን አስገራሚ ነው። አንዳንድ ሰው አፉ ላይ መግለጫ ሲሰጣችሁ ዞር ሲል ሌላ ነው። እና ሆኖም ናቡከደነጾርን አልለቀቀውም። እግዚአብሔር ይከታተለዋል። ለምን ፈልጎ ነው የሚከታተለው? እግዚአብሔር ይሄን ሁሉ ዓመት በአንድ ንጉስ ላይ ለምን ይከታተለዋል? ታውቃላችሁ ፍቅር ነው። የእግዚአብሔር ፍቅር ካልሆነ በቀር ምንድነው? እጅ የሚያሰጥ ላስጨራሽ ጉዞ ነው እግዚአብሔርና ናቡከደነጾር የሄዱት። እና የትህትና ኮርስ ኮሌጅ ውስጥ ከቶታል። ትዕቢትም ዋጋ እንደሚያስከፍል አሳይቶታል። የእግዚአብሔር የፍትህ አሰራርም በትንቢተ ዳንኤል ምዕራፍ 4 ላይ ተገልጧል። ይሄ ለብዙ ነገስታቶች፣ ለአዳም ልጆች፣ ለሰው ሁሉ አሻራ ያለበት ምዕራፍ ነው። ምዕራፍ 4 ትዕቢቱን ላካፍላችሁ ፈልጋለሁ። ምዕራፍ 4 ከቁጥር 4 ጀምሮ ላንብብ። ይሄ ምዕራፍ 4 ከ1 እስከ 3 የጻፈው መግቢያ ነው። የህይወቱ መጨረሻ ላይ ስለ እግዚአብሔር ለአሕዛብ ለነገዶች ለሚገዛቸው ለ120 ሀገሮች እንደ አዋጅ ነው የጻፈው። እንደ ንዙዛዜም ይመስላል፣ እንደ አዋጅም ይመስላል በእውነት። እና ታሪኩን ግን ከዚህ በኋላ ይናገራል። የገጠመውን ምዕራፍ 4 ቁጥር 4 እኔ ናቡከደነጾር በቤቴ ደስ ብሎኝ በአዳራሼም ተመችቶኝ ነበር። ህልምም አለምኩ፣ እሷም አስፈራችኝ። በአልጋዬ ላይ የነበረው ሐሳቤና የራሴ ራእይ አስጨነቀኝ። መግቢያው ነው ይሄ። ታውቃላችሁ የትዕቢት የሰው ልጆች የትዕቢት ምንጭ ምንድነው? አሁን በዚህ በቁጥር 4 ላይ እንደምታዩት ስኬት። ዳንኤል ማለት ናቡከደነጾር ብዙ ስኬት አገኘ። የአሕዛብ ጅማሬ የተባለው ከናቡከደነጾር ነው። እና በዳንኤል የተጻፈው የአሕዛብ ዘመን የተባለው ኢየሩሳሌም በአሕዛብ ተረግጣ ትኖራለች ተብሎ የተባለው በናቡከደነጾር ነው። ከሱ ጊዜ ጀምሮ ኢየሩሳሌም እስከ ዛሬ እየተረገጠች ነው። ታውቃላችሁ። እና በእርግጥ የራሷ መንግስትና አስተዳደር ያላት ቢመስልም አሁን ተወራለች። ሙሉ ለሙሉ ግዛቱ አልተመለሰም። እና የክርስቶስ ምጽአት ነው የሚዳኘው በእርግጥ። እና በቤቴ ይለዋል ደስ ብሎኝ በአዳራሼ ተመችቶኝ ነበር። እና የሰራው አዳራሽ የሰራው እልፍኝ በጣም ታላቅ ነው። እግዚአብሔር የወርቅ ራስ ነህ ብሎታል። አንዱ ምቾቱ ሁሉን አስገዛለት ግብጽን ጨምሮ። እና ግብር ይገብሩለታል። ኢቭን ከእስራኤል ብዙ ወርቅ ነው ያጋዘው። የሰዎቹማ እንደ አሸዋ ናቸው ያጋዛቸው። ስለዚህ የሰራው የበሮቹ ብዛት ወደ 100 ነው ይላሉ። እንዲያውም አንዳንዱ በናስ የተለበጠ በግድግዳ ላይ በወርቅ የተሰሩ በጣም በቅምጥልነት የኖረ
ንጉስ ነው። ለምን? ዓለምን በቁጥር 1 ያስተዳደረ ነው። በየዓለሙ ግብር ስለሚገብሩለት የብርና የወርቅ የብረት ብዛት የባሪያ ብዛት በጣም ብዙ ነው። ዓለምን አንድ አድርጎ የገዛ ንጉስ ነው። ዕውቀቱ ራሱ የምቾቱ ምንጭ ነው። እና እንዲያውም አንድ ታሪክ ሳነብ ሚስቱ ባቢሎን ለጥ ያለ እንደ አዋሳ ሜዳ ነው ለጥ ያለ እና ሚስቱ ሰለቸኝ እንደው ተራራ ነገር እፈልጋለሁ አለችው። ምን ችግር አለ ተራራ ሰራልሻለሁ አላት። ያጋዛቸው ባሪያዎች ብዙ ስለሆነ አርቲፊሻል ተራራ ሰራላት እና እዛ ላይ የሚንጠለጠሉ አበባ ያላቸው እንደ ገነት የታላቁ ኤፍራጥስን ጠልፎ በፓምፕ እንዴት እንዳወጣው አይታወቅም። ከተራራው ቁልቁል ውሃ የሚያጠጣ ጅረት ሁሉ አድርጎበት ገነት የገባህ ነው የሚመስልህ። እና ባቢሎንን አስገራሚ አታክልት ስፍራ አርቲፊሻል ተራራዎች ሁሉ ገነባላቸው። እንዲያውም አጥሩ 2 ደጅ ነው። አንዱ አጥሩ ላይ ፈረስ ይጋልባል። እሱን አልፋለሁ ስትል ሌላ አጥር አለው። ደጆቹ የብረትና የናስ መዝጊያ ናቸው። እሱ ድንቅ ነው። ከ7 ዓለማትን ያስደነቁ ታሪካዊ ስፍራዎች አንዱ በባቢሎን የተሰራው የመናፈሻ ቦታ ነው ይላሉ። ሰውየው የኢንጂነሪንግ ዕውቀት አለው። አእምሮው እንዴት ብሩህ እንደሆነ ማሰብ ትችላላችሁ። ነገር ግን በዚህ ሁሉ ዕውቀቱ ዓለምን ሰጠው፣ እንስሳን ሰዎችን ሰጠው። ብዙ የኢንጂነሪንግ የስነ ምህዳር ዕውቀቱ ያስተዳደር ልቀቱ ስታዩት እጅ ባፍ ነው የሚያስጨናችሁ። ነገር ግን የዚህ ሁሉ ምንጭ ለእግዚአብሔር ክብር መስጠት አልቻለም። እንዲያውም ምዕራፍ 4 ቁጥር 30 ላይ በግልጥ ተጽፎልናል። ምዕራፍ 4 ቁጥር 30 በኋላ መጣበታለሁ። ንጉሱም ይህቺ እኔ በጉልበቴ ብርታት ለግርማዬ ክብር የመንግስት መኖሪያ እንድትሆን የሰራኋት ታላቂቱ ባቢሎን እና ትቢት ስኬቱ ወደ ትቢት ሲያመራው ታያላችሁ። ጉልበቴ፣ ብርታቴ፣ ግርማዬ፣ መንግስቴ ማለት ጀመረ። እኔ እና የኃጢአት ሁሉ ምንጭ ስኬቱ ለእግዚአብሔር ክብር ከመስጠት ጤና ሰጥተኸኝ፣ ዕውቀት ሰጥተኸኝ፣ ወርቅ አርገኸኝ፣ መጀመሪያ አርገኸኝ አመሰግንሃለሁ አላለም። እኔ ናቡከደነጾር ታውቃላችሁ አንዱ ጣጣው አቤት ስኬት ካልተጠነቀቅ በጣም አዳላጭ ነገር ነው። ስኬት የስኬት እንቅፋት ነው የሚሉት ለዚህ ነው። ሰው በሚያመሰግኑት አንደበት ታውቃላችሁ ይፈተናል። ቁጥር 1 ቀሳፊ በሽታ ምሳሌ ምዕራፍ 6:16 ትዕቢት ከመጣ ትንቢት መናገር አያስፈልግህም። ውድቀት ይከተለዋል። ያሰው መቼና እንዴት እንደሚወርቅ ሳያቅ ትዕቢተኛውን እጅ በእጅ ሳይቀጣው አይቀርም። ለትሑታን ጸጋ ቢሰጥም ትዕቢተኞችን ይቃወማቸዋል፣ ከሩቅም ያውቃቸዋል ይላል። ሰይጣን የወደቀበት ነው። ታውቃላችሁ ኢሳይያስ 14:13 በልቡም ሰይጣን እንዲህ አለ ይላል። መልአክ እኮ ነበር፣ እንዲያውም የመላእክት አለቃ ነው። ዙፋኔን ከሰማይ ከዋክብት በላይ አደርገዋለሁ፣ ከዛስ በሰሜን ተራራ ዳርቻ ላይ እቀመጣለሁ፣ ከዳመናዎች በላይ በከፍታ ሄዳለሁ፣ በልዑል እመሰላለሁ እያለ 4 ነው 5 እኔዎችን ገጠመበት። አቤት የውድቀት ጅማሬው! ትዝ ይላችኋል ትዕቢት። እግዚአብሔር በሰጠን ክህሎትና እድሜ ጤና ሰጪውን ከማክበር ይልቅ የሰው ልጅ በጣም ደካማ ነው እና የሰገነት ፈተና ይገጥመዋል። እና በባቢሎን ቤተ መንግስቱ ሰገነት ላይ ሆኖ ያሰራውን ባቢሎንን አየ ይላል። አንዳንድ ሰገነቶች በጣም ፈተና ናቸው። የሚካድ እኮ አይደለም፣ ክህሎት አለው ሰውየው፣ ትጋት አለው፣ ኃጢአት አይደለም ይሄ። በእውነት ክብርን ለእግዚአብሔር መስጠት ሳይችል በትዕቢት መወጠሩ ነው አደጋው። እኔ አንድ አገልጋይ ሲናገር ሰምቼዋለሁ። ዓለም አቀፍ ተወዳጅ እኮ አገልጋይ ሆን ካለችው አይ ሰይጣን ብዙ ጊዜ ነግሮኛል እንዲህ አላት። ወዴት ልትወስደው እንደሆነ ገብቶታል እና ከፍ ያደርጋል በቃ። እና የዚህ ሁሉ የጸጋው ምንጭን ያስረሳል። የአዳም ልጆችም ራሱ ወደ ሰማይ የሚደርስ ፎቅ ሊሰሩ ፈለጉ፣ እግዚአብሔርም ላይ ወረደ። ትዝ ይላችኋል። እግዚአብሔር ችሎታ ሰጠን፣ አንድ ቋንቋ ሰጠን፣ አንድ ልብ ሰጠን አላሉም። እግዚአብሔር በሰጣቸው አንድነት ለራሳችን ከተማ ስማችንን እናስጠራ እኛ ሲሉ ቋንቋው እንደባለቀው የሰጠውን አንድነት ወሰደባቸው። ዶም አንጣ ሲለው አካፋ ይሰጠዋል። ተደበላለቀ። ኦሮምኛ፣ ትግሬ፣ አማርኛ የምትለው ከዛ ነው የመጣው። የርግማን ውጤት ነው። የምን ኮራበት እኮ አይደለም።
አንድ ቋንቋ ነበረ። ስንታበይ ደባለቀ። እስከዛሬ መፋጃ ሆኖ ቆይቷል። እና እግዚአብሔር የሰጠንን ማክበር ሲያቀተን እኔ ስንል ጣጣው በጣም ብዙ ነው። ኦዚያንም እግዚአብሔር መንገዱን አቀናለት፣ ዝናውም ጨመረ፣ ተከናወነለት። በምድር ሁሉ ያሉት ወታደሮቹ ብዛት፣ የኢኮኖሚው ብዛት ይላቸዋል። ኦዚያንም በበረታ ጊዜ ይላል በልቡ ታበየ። ስኬትና ብርታት ያስታብያል 100%። በጣም ካልተጠነቀቅ የሚጸልዩ የሚመክሩልህ ከሌለ በቀላሉ ስጋ ይስታል። ወደ ቤተ መቅደስ ገባ። ንጉስ እኮ ነው። ካህን ነኝ ጸናጸሉኝ ስጡኝ አለ። አረ ክብር አይሆንልህም። 85 ካህናት በአንድ ቃል ተው ሲሉት ሰደባቸው። ከካህኑ መንጭቆ ጸናጸሉን ቅዱስ ስላለው ሲል በለምጽ መታው። ኦዚያንም ሮጦ ወጣ። በርጋ ሲደርስ ሰውነቱ ሁሉ በለምጽ ተመቷል። በተዘጋ ቤት ኖረ። በፋንታውም ኢዮአታም ነገሰ። የተዘጋ ቤት እስኪሞት አቤት መጽሐፍ ጻፍ ብትሉት ኢዮአታም ብራዘር ትህትናን ተለማመዱ ብሎ ሊጽፍ ይችላል። ትዕቢት ዋጋ ያስከፍላል ሊልም ይችላል በእውነት። እና ቀድሞ ይሄን ቢያውቅ እና ያላረስከውና ያልሰራው ከተማ ስትገባ ያኔ እኔ ያረኩ እንዳትል ለሙሴ በምድረ በዳ ላሉት ደጋግሞ የሚነግረው ይሄንን ነው። ከነዓን ስትገባ ማርና ወተት ምድር እኔ እንዳትል ተጠንቀቁ፣ እኔ እንዳትሉ እኔ ነኝ ያወጣኋችሁ እያለ ደጋግሞ ቢነግራቸውም የሰው ልጆች ግን ደካሞች ነን። ሄሮድስም ንግግር አረገ። ህዝቡም ይሄስ የእግዚአብሔር ቃል ነው አሉት። ስለሆነ አይደለም፣ ሰውየው ካላልከው ይገልሃል። ትዕቢትን ስለሚወድ ሞቅ አረጉለት እና ሃሌሉያ ሲል መልአክ መጥቶ የቤት ስራ ሰጠው። ግንባሩ ሰው እያየ በዱላ መታው። በትል ተበልቶ ሞተ ይላል። ትዕቢት ሲን የሚባለው ኤስ አይ ኤን አይ እቺ መሐላዋ ያለችው አይ አደገኛ ነች በጣም። ፕራይድም ስፔሊንጉ ስታዩት መሃል ላይ አይ አለች። ፕራይድ ሲን መካከለኛው እኔ የኔ የምትለው ቃል ከባድ እንደሆነች ለመግለጥ ፈልገው ይመስለኛል። የትዕቢት መፍለቂያው ምንድነው? ከእግዚአብሔር የሰጠ ስኬት ራሱ ሊሆን ይችላል ካልተጠነቀቅ። የስኬት ምንጭ እግዚአብሔር ካላረከው ናቡከደነጾር ቀንደኛው እኮ ከአፈር የተበጀ ነው። እግዚአብሔር ግን ለስራው ሲል እስራኤልን፣ ግብፅን፣ መካከለኛው ምስራቅ እንደ ብርድ ልብስ ጠቀለላቸው። ማንም በፊቱ የሚቆም አልተገኘም። ብዙ ወርቅና ብር አጋዘ። ብዙ ባሪያዎች በእጁ ገቡ። ያስተዳደርና የከተማ የመስራት አቅሙ ሁሉ ተሳካለት። በዚህ ሰዓት የፈጠረውን ሹመት የሰጠውን መከናወን የሰጠውን እግዚአብሔርን ሊያከብር አልቻለም። የትዕቢት መፍለቂያው ስኬት ብቻ አይደለም፣ እውነትን እያወቀ አለመቀበሉ ነው። ይሄን ላንብብላችሁ። ቁጥር 4 እኔ ናቡከደነጾር በቤቴ ደስ ብሎኝ በአዳራሼ ተመችቶኝ ነበር። ህልምም አለምኩ፣ እርሷም አስፈራችኝ። በአልጋይም ላይ የነበረው ሐሳቤ ራሴ ራእይ ያስጨነቀኝ። ስለዚህ የህልሙን ፍቺ እንዲያስታውቁኝ የባቢሎን ጠቢባን ሁሉ ወደ እኔ ገቡ ዘንድ አዘዝኩ። የዚያን ጊዜም የህልም ተርጓሚዎች፣ አስማተኞች፣ ከለዳውያንና ቃላተኞች ገቡ። ህልሙንም በፊታቸው ተናገርኩ፣ ፍቺውን ግን አላስታወቁኝም። በመጨረሻም የቅዱሳን አማልክት መንፈስ ያለበትን እንደ አምላኬ ስም ብልጣሶር የሚባለውን ዳንኤልን እንዲገባ በፊቴ ገባ። እኔም ህልሙን ነገርኩት፣ እንዲህም አልኩት፣ የህልም ተርጓሚዎች አለቃ ብልጣሶር ሆይ የቅዱሳን አማልክት መንፈስ ባንተ ውስጥ እንዳለ ከሚስጥርም ሁሉ የሚያስቸግርህ እንደሌለ አውቄያለሁና ያለምኩት የህልሜ ራእይ ፍቺውንም ንገረኝ። የሚገርም ነው። የህልም ፈቺዎች አለቃ ያደረገው እኮ ራሱ ነው። የሚገርማችሁ የልዑል አምላክ መንፈስ እንዳለበት ደጋግሙን ያወቀው ህልሙንም ፍቺውንም ነግሮታል። እና እንዲያውም ለፈተና ሲቀርብ 10 እጥፍ ነው ዳንኤል የበለጣቸው። ትዝ ይላችኋል። እና የወርቅ ሜዳሊያ ተሸለመ እንደምትሉት ነው። ናቡከደነጾር ተገርሟል በዳንኤል ጥበብ፣ በዳንኤል ህልም ትርጉም በአፉ ብዙ ጊዜ መስክሯል። እንዲያውም ከመገለጡ የተነሳ ዳንኤል ንጉሱ በግንባሩ ሰግዶለታል። ዳንኤል አልቀበልም ቢልም በጣም ነው የተገረመው። እንዲያውም የነገስታት ጌታ ሚስጥርን ገላጭ ነው አምላክ ብሎ ተናግሯል። መልሶ ግን ምዕራፍ 3 ቁጥር 15 ብታዩ ከእጄ የሚያድናችሁ አምላክ ማን ነው ይላል።
እንዳንተ ያለ አምላክ የለም ከእሳት ያድናል ብሎ መልሶ ደግሞ ከጀም ያድን ማን ነው ይልሃል። ስለ እግዚአብሔር ይናገራል፣ ይገረማል፣ ተመልሶ ግን ጣዖትን የሚያመልክ ሰው ነው። ምዕራፍ 3 ቁጥር 29 ላይ ሚሳቅ ይሳቅ አብደናጎም አምላካችሁ ከእሳት የሚያድን አምላክ ነው እሱን የሚመስል የለም ብሏል። ምዕራፍ 4 ላይ ጠንቋይና ተብታቢን ህልሜን ፍቱልኝ ይላቸዋል። የሚያስገርም ሰው ነው። ለምን ዳንኤልን ቀድሞ አልጠራው? የቅዱስ አምላክ መንፈስ እንዳለው ያወቀ ጥበብን የመፍታት ጸጋ እንደተሰጠው እየመሰከረ ህልሙን ፍቺውንም አስታውቁኝ ብሎ ለጠንቋዮች ነገራቸው፣ ለባቢሎን መተተኞች ነገራቸው። ለምን ይመስለኛል እኔ ህልሙ አስደንግጦታል፣ እንቅልፍም ከሱ ርቋል፣ ተጨንቋልም። ትርጉሙ ጤነኛ እንዳልሆነ ገብቶታል። ዛፉ ሲቆረጥ እንደ አውሬ የአውሬ ልብ ተገጥሞልሃል ሲባል መልአክ ከሰው ተለይተ የአውሬ ልብ ይሰጣል፣ ልዑል አምላክ የሚወደውን ያነክሳል ያንን እስክታውቅ ድረስ የሚባለው በጆሮ ሰምቷል። በህልሙ የዛፉ መቆረጥ፣ የወፎቹ መባረር፣ እንስሶቹ መደንገጥ ገብቶታል። እንግዳ የሚያስፈራ ነገር ነው። በስጋውም ደንግጧል፣ እንቅልፍም ከሱ ርቋል። እና ዳንኤልን ያልጠራው ዳንኤል ስለማያመቻመች ፍርጥ አድርጎ ስለሚነግረው ያልፈለገው ይመስለኛል። ሆም ብሎ ነው ዳንኤልን መስማት ያልፈለገው ባይነኝ። እነዚህ ተብታቢ ደጋሚዎችን ጠራቸው ተርጉሙልኝ ብሎ አስቀድሞ እነሱን ጠራቸው። እነሱም አልቻሉም። ለምን አልቻሉም አይመስለኝም። በዚህ ሰዓት ስላልቻሉ አይመስለኝም። ግን ነግሯቸዋል በፊት ህልሜንም ትርጉሙንም ያላቸው። አሁን ግን ህልሙ ይሄ ነው። በኋላ ነብላችኋለሁ ህልሙ ስለ ዛፍ ነው እና ትልቅ ዛፍ ነው፣ ፍሬ ሞላበት ዛፍ ነው፣ ሰማይ የደረሰ ዛፍ ነው፣ ውበቱ የሚያምር ለአዋፋት ምግብ ያለው ለእንስሳ መጠለያ የሆነ ትልቅ ዛፍ ነው እና አንድ የመላእክት ወይም የሰማይ ጠባቂ እንዲቆረጥ ድምጽ ሲያመጣ ነው የምታዩት። እና ዳንኤል ናቡከደነጾር ያየው ህልም ፍቺ ገብቷቸዋል። በድፍረት የምትቆረጠው ዛፍ አንተ ነህ ማለት የሚችል የለም። ፈሩት ማለት ነው። እኔ እንደዛ ነው ከተረጎምኩት። አይ ሞት የሚያስከትል ነው ትርጉሙ። እና ያየኸው እንዳላየህ ታልፋለህ። አረኛ አልገባንም አሉት ይመስለኛል። እንደዛ ነው። እርሱም አውቋል ዳንኤል መተርጎም እንደሚችል። እነርሱ ፈርተው የደበቁት እንጂ ይሄ ግልጥ ትንቢት ነው። ህልሙን አንዴ ላንብብላችሁና ወደዚህ እመጣለሁ። እውነትን ያወቀ አለመቀበል የትዕቢት ምንጭ እና ቁጥር 8 ላይ ቁጥር 10 ላይ የራሴ ራእይ ባልጋይም ላይ ይህ ነበር፣ እነሆም በምድር መካከል ዛፍ አየሁ፣ ቁመቱ እጅግ ረጅም ነበረ፣ ዛፉም ትልቅ ሆነ በረታም፣ ቁመቱም እስከ ሰማይ ደረሰ፣ መልኩም እስከ ምድር ሁሉ ዳርቻ ድረስ ታየ፣ ቅጠሉም የተዋበ ነበር፣ ፍሬውም ብዙ ነበር፣ ለሁሉም መብል ነበረበት፣ ከጥላው በታች የምድር አራዊት ያርፉበት ነበር፣ በቅርንጫፎቹም ውስጥ የሰማይ ወፎች ይቀመጡ ነበር፣ ስጋ ለባሾች ከእርሱ ይበሉ ነበር። በአልጋዬ ላይ በራሴ ራእይ አየሁ፣ እነሆ አንድ ቅዱስ ጠባቂ ከሰማይ ወረደ፣ በታላቅ ድምፅ እየጮኸ እንዲህ አለ፣ ዛፉን ቁረጡ፣ ቅርንጫፎቹን ጨፍጭፉ፣ ቅጠሎቹንም አራግፉ፣ ፍሬውን በትኑት፣ አራዊትም ከበታቹ በወፎችም ከቅርንጫፎቹ ይሽሹ፣ ነገር ግን ጉቶ በምድር ውስጥ ተዉት፣ በመስክም ውስጥ በብረትና በናስ ማሰሪያ ታስሮ ይቆይ፣ በሰማይ ጠል ይረስርስ፣ እድል ፈንታውን በምድር ሳር ውስጥ ከአራዊት ጋር ይሁን፣ ልቡም ከሰው ተለይቶ ከሰው ልብ ይለወጥ፣ የአውሬም ልብ ይሰጠው፣ 7 ዘመናትም ይለፉበት፣ ልዑል በሰዎች መንግስት ላይ እንዲሰለጥን ለወደደውም እንዲሰጠው ከሰውም ከተዋረደው እንዲሾምበት ሕያዋን ያውቁ ዘንድ ይህ ነገር የጠባቂዎች ትእዛዝ፣ ይህም ፍርድ የቅዱሳን ቃል ነው። እኔ ንጉሥ ናቡከደነጾር ይህን ህልም አልም ያለው፣ አንተ ብልጣሶር ፍቺውን አስታውቀኝ፣ የመንግስቴ ጠቢባን ሁሉ ፍቺውን ያስታውቁኝ ዘንድ አልቻሉምና፣ ነገር ግን የቅዱሳን አማልክት መንፈስ በአንተ ውስጥ አለ፣ አንተ ትችላለህ። እንደሚችል ካወቀ ቀድሞ ለምን አልጠራውም? እንዳልኳቸው ነው። ፈርቷል ማለት ነው። ሰውየው ፈርቷል። እውነትን እያወቀ እውነትን መቀበል የማይፈቅድ ሰው የትዕቢት ሁለተኛው ምንጭ ነው። አንደኛው ስኬት ነው። ሁለተኛ እውነትን እያወቁ እግዚአብሔርን አላከበሩትምና ለማይረባ አእምሮ ተሰጡ ይላል ሮሜ ላይ። እያወቀ ምስጢርን የሚገልጥ በሰማይ እንዳለ እያወቀ
ዳንኤል የእግዚአብሔር መልእክተኛ እንደሆነ ያወቀ መቀበል ግን አይፈልግም። ልቡ እየጠነከረ መጣ ማለት ነው። እንደምታውቁት የፈሩ ብዙ ናቸው። በሁለተኛ ዜና 18:12 ኢዮሳፍጥና አካብ ለጦርነት ሲሄዱ ወደ ሬማት ዘገለአድ 400 ነቢያት ኢዮሳፍጥና አካብን እግዚአብሔር ካንተ ጋር ነው፣ ሂድና ተከናወን፣ ጠላቶችን በእጅ ሰጥቷል። በአንድ ድምፅ ኢዮሳፍጥ ብቻ አላማረውም። እውነተኛ ነቢይ ባክ ይጠራልን አለው። አንድ አለ ሚኪያስ የሚባል ይመስለኛል። ሚኪያስ ሁሉ ጊዜ ለኔ ጥሩ አይናገርምና አልወደውም አለው። ላንተ ጥሩ መናገር አለ መናገሩ አይደለም፣ ዋናው ከእግዚአብሔር መናገሩ ነው፣ ይጠራልኝ አለ። ሚኪያስ ጋር መልእክተኛ ሄደ ከቤተ መንግስት። ይኸውልህ ሚኪያስ 400 ሰዎች ተከናውን ሂድ ይሉታል፣ አንተ መባክ ቃል እንደነሱ ይሁን አለው። ቃል እንደነሱ ይሁን? ጠንቋይ ነኝ እንዴ? እግዚአብሔር ያለኝን ነው የምናገረው። ኧረ እባክህ ትገደላለህ፣ የራሱ ጉዳይ። ከዛ ሁለቱ ነገስታት ቁጭ ብለው እግዚአብሔር ምን ይላል አለው። ሂድና ተከናወን አለው። ውሸትህን ነው አለው። እውነቱን ከፈለክማ ልንገርህ፣ እግዚአብሔር ይበትንሃል፣ ከጦር ሜዳ አትመለሳትም። እነዚህ 400 ታዲያ ይከናወንልሃል የሚሉ ምንድናቸው? ለክፉ መንፈስ አልፎ የተሰጠ ውሸታም ሁሉ ነው። ለእንጀራ የሚኖር ሊያስገድሉ ነው። ኢቪል መንፈስ ነው ያለባቸው። እኔ አላልኩም አለው። ይሄ ሰውዬ እንደው ለኔ ሁሌ ክፉ ነው የሚናገረው እንዳለው በጦር ሜዳ በቀስት ተወግቶ እንዲሞት ምክንያት ሆነ። ታውቃላችሁ። ዳንኤል ግን እንደዚህ አይደለም። እንደ ባቢሎን ቃልቻዎች ፊትን አይቶ የሚተነብይ አይደለም። ለእንጀራም አይኖርም፣ ፍርጥ ያደርግልሃል። አስገራሚ ነብይ ነው። እኔ አሁን ጃንሆይ ሰው ናቸው አላሉ። አንዱ ጆሮ ጠቢ ከሰሰው። እዛ ጃንሆይ ፊት ቀረበ። ታዲያ እኔ ምንድነኝ አሉት። መልአክ ነው እንጂ ይህን ቃል ታውቃላችሁ። ምዕራፍ 4:17 በጆሮ እኮ ሰምቷል። የእንስሳ ልብ ይሰጣል፣ እግዚአብሔር የሚወደውን እንደሚያነክስ እስክታውቅ ድረስ የሚል የሰማይ መልአክ ድምፅ ሰምቷል። ገብቶታል ነገሩ፣ መቆረጥ መሰደዱ እንደማይቀር። ልዑል በሰው ልጆች ላይ እንዲሰለጥን ለወደደውም እንዲሰጠው ከሰው የተዋረደውን እንዲሾም ሕያዋን ያውቁ ዘንድ ይህ ነገር የጠባቂዎች ትእዛዝ ነው። በህልሙ በጆሮ ሰምቷል። ዳንኤልን ያልፈለገው ለዚህ ነው። የሚገርም ነው። እነዛ የቀለባቸው ሰዎች ፌክ የሆነ ትርጉም ሊሰጡት እንደሚችሉ ተጠራጥሯል። እውነቱንም በድፍረት ሊናገሩት አይችሉ እና ዳንኤል የተናገረው ሞትን የሚያስከትል ነው። ቀደም እንዳልኳችሁ አንድ አዲስ የተባለ ጓደኛዬ ወደ ቢሾፍቱ በመኪና እየወሰደ የነገረኝ ገረመኝ። ነብይ ጋር ልውሰድህ አለኝ አንዱ ጓደኛው የእግዚአብሔር ሰው የሚባለው እና ነብዩ ጋር ይዞኝ ሄደ አለና አንኳኳ አለ በሩን። የነብዩን ማናችሁ አለ። ገና ማናችሁ ታውቀኛለህ ስል ገና ማን ትለኛል። የባቢሎን ጠንቋዮች እንዲህ ናቸው። ገና ማን ነው ይሉሃል እንኳን ሊነግርህ ስሙ ነው እንጂ አንዳንዱ እውነተኛ አይደለም። ትልቁ ዛፍ አንተ ነህ። ትልቁ ዛፍ አዎ ጉቶ ይቆይልሃል ይለዋል። የትዕቢት መፍለቂያው ምንድነው? ስኬት፣ እውነትን እያወቁ ላለመስማት መፈለግ፣ ጆሮአቸውን ስለሚያሳክካቸው ለጆሮአቸው የሚመች ነቢያትን መፈለግ አይፈልጉም። እና ሶስተኛው እኔነት ምንጩ ነው። ምዕራፍ 4:10 እኔነት፣ ውበቴ፣ ጥንካሬ እስከ ሰማይ ድረስ ደርሻለሁ፣ ቅጠሌ የተዋበ ነው፣ ፍሬ ብዙ ነው፣ የምድር አራዊቶች ለስጋ ለባሽ ሁሉ እንጀራ ነኝ። እኔነቱ አስፈርቶታል፣ አስጨንቆታል። ህልሙ ግን ከኔነቱ ገና ሊላቀቅ አልቻለም። እኔ ናቡከደነጾር ለግርማዬ ለክብሬ የሚል እኔነቱ የትዕቢቱ አንዱ መፍለቂያ ነው። ድምፅ ከሰማይ ቅዱስ ጠባቂ በታላቅ ድምፅ ጮኸ ይላል ምዕራፍ 4:13
ይሄ የሰማይ ጠባቂ መልአክ ነው የሚመስለኝ። በታላቅ ድምጽ ከሰማይ ያመጣለት ቃል እግዚአብሔር በመልአክ ድምጽ ነው የተናገረው። በእውነት የዳንኤልን ትሁትና ምርኮኛ ዳንኤል ካልሰማህ የማትቋቋመው ድምጽ ትሰማለህ። ናቡከደነጾር ሊቋቋመው የማይችል ድምጽ ነው የሰማው። ለነ እስጢፋኖስ ስብከት እንቢ ካልክ በደማስቆ የማትቋቋመው ያገኛል። እግዚአብሔር ድምጹን ቀየረው። ከነዚህ ሚሳቅ ኢሳቅ አብደናጎም ለየት አድርጎ በመልአክ ድምጽ ያነጋግረው ጀመር። ለምን? ትዕቢቱ ከባድ ነው። ዳንኤልን ካልሰማ ማንን ይሰማል? እግዚአብሔር መልአክ በከባድ ድምጽ ከሰማይ ላከበት። የሰማ ነው የሚገባው። እንዲህ ያለ ድምጽ ስንጥቅ ነው የሚያደርጋችሁ እና ቅዠትም አይደለም። አህያ ላከለት ለበለዓም 3 ደበደባት። 3 ለምን መታኸኝ አለችው። ከግንብ ጋር ለምን እንደምታጣጂ መንገድ ተሻላት። መልአክ አንገቱን እንዳይቆርጠው ብላ ነው ያስጠጋችኝ። እኔ ልማዴ ነው እንዴ ከግንብ ማስጠጋት? አንዴ መታኝ ዝም አልኩ፣ 2 መታኝ ዝም፣ 3ኛ ለምን መታኝ? ሰይፍ ቢኖረኝ ቆርጥሽ ነበር አላት። ሰውየው አብዷል ማለት እኮ ነው በእውነት። አህያዋ ትበልጠዋለች። አፍ አውጥታ ብታናገረው ሊገባው አልቻለም። እግዚአብሔር አይኑን ከፈተለት። ሰይፍ መልአክ መዞ መንገዱ ላይ ቆሟል። ደነገጠ። መልአክ ነህ እንዴ? አህያዋ 3 ዞር ባታረግኝ ይቀነጥስ ነበር። በአህያም በቃልም አይገባም፣ በመልአክ ሰይፍ ነው የሚገባህ አንተ። ናቡከደነጾር እንደዛ ነው የሆነው። እኔነቱ ጠንካራ ስለሆነ በመልአክ ያነጋግረው ጀመር። ወንጌል እኮ በመልአክ አይሰበክም፣ ሰው ሲያስቸግር ነው። ለባለጠጋው አልዓዛርን ይሰደደለት። አልዓዛር የኔ ቢጤ ቢሆንም ዘላለማዊ መልእክት አለው። አልሰማም። ሲኦል ሆኖ አብርሃም በገነት ያነጋግረው ጀመር። በቃ አብርሃምን ልትቋቋመው አትችልም። እግዚአብሔር ግን የላከለት ትሁትና በመንገዱ ላይ ያለ አልዓዛርን ነበር። በጥቂቱ አልሰማ ሲለው ጨመረ ቶኑን። እግዚአብሔር አንዳንዴ እንደዛ ነው የሚያደርገው። መልአኩ ያለውን ይሁ ዛፉን ቁረጡ፣ ቅርንጫፎቹን ጨፍጭፉ፣ ቅጠሎቹን አራግፉ፣ ፍሬው ይበተን፣ አራዊትን እና ወፎች ይሽሹ፣ ጉቶው ለጊዜው ታስሮ ይቆይ፣ ፈንታው ከአራዊት ጋር ይሁን፣ ልቡ ከሰው ልብ ይለወጥ። ዛፉ ሰው ነው ማለት ነው። ወደ ልቡ ከሰው ልብ ወደ አውሬነት ይቀየራል። ለካ ዛፉ የሰው ምሳሌ ነው። በእውነት ገብቶታል። የአውሬ ልብ ይሰጠው፣ 7 ዘመን ይለፍበት። መልአኩ ነው የሚለው የጠባቂ ድምጽ። አንዳንዴ መላእክት ይገርማቸዋል፣ ሰብረው ለማዳንም ለፍርድም ይገባሉ። እኔ በህይወቴ እዚህ ክፍለ ሀገር አገልግዬ ስመጣ ጠዋት ነው እና የጠራኛ አገልጋይ በሚኒባስ ወይም በአውቶቢስ አትሄድም። ለስራ የሚመጡ ከአዲስ አበባ የሚመጡ መኪናዎች ባዷቸውን ሲሄዱ ሰዎችን ይወስዳሉ። እኛ ልማዱን እናውቀዋለን አለኝ። በጣም ጥሩ። ልክ እንዳለው አንድ ሚኒባስ መጣች እና ረዳቱ 2 ሆነው ሲያስቆማቸው ቆሙ ማለት ነው። ሰው ሞቶ ሀዘንተኞችን አራክፈው ባዷቸው ነው የሚመለሱት። እባክህ ቄሱን ወደ አዲስ አበባ ወሰድልኝ። አረ ችግር የለውም ይግባለ። ከዛ ማልነግራችሁን ዘፈን እየሰሙ አልወደድኩትም፣ ጫትም ይቅማሉ፣ አልወደድኩትም። ፍጥነት ጨምሯል። አታምኑ። በመንገድ ላይ እየሄድን አንዷ ጎማ ተነቅላ እርሻ ውስጥ ትሽከረከራለች። እንዴ የኛ ነው ሌላ ነው አልኩ። እና እንደዚህ አዘንብላ ሴቴቴቴ ይላል። ጎማዋ ምን ሆነ ነው አልኩት። ጎማ ላስቀይር ጎሚስታ ገብቼ ብሎኑን ሳናጠብቀው አለኝ። ብሎኑን ሳላጠብቀው ትላለህ እንዴ? ልትገለኝ ነው እንዴ? ከረዳቱ ጋር በቃ ተናደድኩ። በኋላ መኪና ውስጥ ቁጭ እንዳልኩ አታምኑ፣ የሚያስገርም ሰው መኪና ውስጥ ገባ። ከጫካ ውስጥ ወጥቶ ቄስ ባንተ ያልተጨረሰ ስራ ስላለ እግዚአብሔር አድኖሃል ብሎኝ ወርዶ ወደ ጫካ ሄደ። ቄስ መሆኔን እንዴት አወቀ? ፊቱ ምን በጣም ለየት ያለ ነው በእውነት። እንደው መልአክ ብዬ በትቢት ባልናገርም እጠረጥራለሁ ነው ምን እንዳልገለበ ደግፎ ይዞኛል። ሌላም 2ኛ ምስክር አለኝ በእውነት። እዛ የባቡሩ ቸርች ጋር ተከራይተን ነበር እና መኪና ይዤ ወደ ቀበና ሄዳለሁ። ልክ መሪ ጋር ሰዎች የሚተላለፉበት አለ። አስቆመን ማለት ነው። ሰው ሲተላለፍ እዚህ ጋር ቆሟል፣ እዚህ ጋር ቆሟል። 3ኛ ነው ቆም ያለው። ማለፍ አልችልም።
በጣም ፍሬን የያዘ ሰው ሲቲቲቲቲ የሚል መኪና ድምጽ ሰማው። እኔ በዛኛው መንገድ ነው መሰለኝ ጆሮዬን ያዝኩ። ለካ መኪና ሰርቆ ፖሊሶች እያሳደዱት ነው በሞተር እና ለማምለጥ ሲሄድ እኔ ቆም ያለው ማለፍ አይችልም። ያለው ድል ሁለት ነው፣ ወይ እኔን መግጨት ነው እኔም ሌላውን እገጫለሁ፣ ወይም ከኔ ጎን የባቡሩ ብረት ላይ መጋጨት ነው። ግን የባቡሩ ብረት ላይ ሲጋጭ መኪናው ነደደ እና የመኪናውን በር ከፍቶ የኔን በር ይዘው ነው የወጡት። ሁለት ናቸው። የባቡሩ ሀዲድ ውስጥ ዘለው ገቡ። ፖሊሶቹም አሳደዷቸው በርግጥ እና እኔ ወዲያው ድምጽ ሰማሁ። ስንት ሺህ ነው በቀኝ ስንት ሺህ በግራ ይወድቃሉ፣ አንተን ግን እግዚአብሔር ይጠብቃል የሚል መዝሙረ ዳዊት ውስጥ ይመስለኛል። መኪናዬን ዳር አቆሜ ሰገድኩ ለእግዚአብሔር። በእውነት ነው የምላችሁ መልአክ ልኮ እንዳዳነኝ ገባኝ። እና በሙሉ ልብ ቢመታኝ ወይ ገበን ነው የሚለኝ፣ እኔም ስንቱን አደጋ ደርስ ነበር። ግን የሰማይ አምላክ መልአክ ልኮ ዞር ያደረገው ነው የሚመስለኝ። እግዚአብሔር እንደዚህ ጣልቃ የሚገቡ ጠባቂዎችን ይልካል። ስሙ የተባረከ ነው። ለናቡከደነጾርም ቅጣት ይመስላችኋል እንጂ የነ ዳንኤልን ድምጽ ስላልሰማ እግዚአብሔር ያነጋግረው ጀመር በመላእክት ድምጽ። ስልጣን ለወደደው እንዲሰጥ የተዋረደውን እንዲሾምበት እስክታውቅ ድረስ ሆምወርክ ተሰጥቷል አለው ማለት ነው። የትዕቢት መፍለቂያው ምንድነው? ምቾት፣ ያልተገራ ምቾት። እውነትን እያወቁ ለመቀበል ፈቃደኛ ማጣት፣ እኔነት ታውቃላችሁ። ከዛ ወደ እግዚአብሔር ፍትህ ልመጣላችሁ ነው ከሰዓቱ አንፃር። የእግዚአብሔር ፍትህ ምዕራፍ 4 ቁጥር 19 የዚያም ጊዜ ብልጣሶር የተባለው ዳንኤል 1 ሰዓት ያህል አሰበ፣ ልቡም ታወከ። ንጉሡን መልሶ ብልጣሶር ሆይ ህልሙና ፍቺው ያስቸግርህ አለው። ብልጣሶርም መልሶ አለ፣ ጌታዬ ሆይ ህልሙ ለሚጠሉ ፍቺው ለጠላቶች ይሁን አለው። ይገርማል። የእግዚአብሔርን ፍትህ እግዚአብሔር ፍትሁ ዳንኤልን ማዘጋጀቱ፣ የሚራራ ማላጅ ማዘጋጀቱ። መንግስቱን እኮ አቃጥለዋል፣ አባት እናቱን ገሎበታል። በምርኮ ነው ያመጣው ዳንኤልን። ብዙ ችግር ነው የፈጠረበት ይሄ ናቡከደነጾር በእስራኤልና በህዝቡና በመንግስቱ ላይ። መቅደሱን አፍርሶበታል። ሆኖም ቂም አልያዘበትም። ምን ይለዋል? 1 ሰዓት ሙሉ አሰበ። ተመልከቱ፣ በአይነ ህሊናችሁ ቤተ መንግስት ነው፣ ዙፋኑ ላይ ተቀምጧል፣ ሚኒስትሮች አሉ። አንድ ስደተኛ ዳንኤል በፊቱ ቆሟል። ህልሙ 1 ሰዓት ሙሉ ፍቹን ለማወቅ አይደለም የተጨነቀው። ዳንኤል ወዲያው ነው የገባው። አሳዘነው። መቆረጥ፣ መባረር፣ የእንስሳ ልብ የሚባለው ቀላል አይደለም። አስጨነቀው ይመስለኛል። እና ንጉሱም ገብቶታል። ምን ይለዋል? ብልጣሶር ሆይ ህልሙና ፍቺው አያስቸግርህ እባክህ አለው። ንገረኝ። ትዝ ይላችኋል ሳሙኤልን። ሳሙኤል እነሆይ ባሪያ ይሰማል፣ ኤሊና ልጆቹ አላከበሩኝም፣ ክንዱን እቆርጣለሁ፣ ጆሮ ጨው የሚያደርግ ነው የማደርገው። ድንግጥ አለ ሳሙኤል። ትላንት ማታ እግዚአብሔር ምን አለ አለው። ምንም። ጭጭ። ንገረኝ። ምን አለ? ዝም። ያው እግዚአብሔር ከነገረ አንዳች ብታስቀር የተረገምኩ ነው አለው። ደነገጠ። እንዲህ ካልከኝማ ተዘጋጃለሁ። ወዲያው ሳሙኤል ለምን አልነገረው? በጣም ከባድ ነው። ስለ ፍርድ ስለ ሲኦል መናገር በጣም ከባድ ነው። ዳንኤል ርህራሄው ይመስለኛል። ለምን 20 ዓመት ወይም 30 ዓመት አብሮ ጓደኛ ሆኖ አንድ ቢሮ ሰርቷል። እና ከቂም በቀል ይልቅ ወደ ምልጃን ያዘነበለው የሚያስገርም ልብ ነው። አንዱ የእግዚአብሔርን ፍትህ የምታየው የሚራራ ማላጅ፣ የሚጸልይ ታጋይ ሰው ከጎኑ ቁጭ ያርግላል። ዳንኤልን እኮ ለዚህ ንጉስ የሰጠው እግዚአብሔር ነው። ጸጥ። 1 ሰዓት ጸጥ። ለአስር ልፈታ ስልጣን እንዳለኝ አታውቅም፣ አትናገርም። ጸጥ ለጲላጦስ። አንዳች ምልክት አታደርግም። ዝም ለሄሮድስ። ለምን? ሊበቀላቸው አይደለም እኮ የሚደርስባቸውን ጣጣ ያሰበ የሚማልድ ይመስለኛል። የእግዚአብሔር ዝምታ ድምጽ አለው ውስጡ። ዳንኤል ገብቶታል። ናቡከደነጾር የዳንኤል ዝምታ ገብቶታል። አንዳች ከባድ ነገር እንዳለ ገብቶታል። ዳንኤል በዚህ 1 ሰዓት ውስጥ እየማለደለት ነው የሚመስለኝ። የሚያዝን ሰው ማዘጋጀቱ አንዱ የፍትህ አሰራሩ ነው።
ተመልከቱ። እኔ እግዚአብሔር ነገር ይገርመኛል። በጣም ትሁት ሰው ሙሴን ከፊታቸው ያስቀምጥና ከህዝቡ ፊት ይሄን ህዝብ እኔ ላጠፋ ፈልጌያለሁ ይለዋል። አይ እነሱን ከምታጠፋ እኔን አጥፋኝ ይለዋል። እንዲህ ያለ ልብ ያለው ሰው መጀመሪያ ቁጭ ያደረገው ራሱ እኮ እግዚአብሔር ግርም ነው የሚላችሁ ሰውን ሲያዘጋጅ። ዳንኤል የሚያዝን ልብ ብቻ ሳይሆን ትሁት ነው። ምን ይለዋል? ጌታዬ ሆይ ይለዋል። ኦ ሃሌሉያ! ኢየሱስ ጌታ ነው። ልትቆረጥ ነው ስትቆርጠን አይደለም ከሀገር ያስኮበለልከኝ ትኮበልላታለህ ሃሌሉያ አይልም። ጌታዬ ሆይ ይለዋል። እኔ ሊሸነግልም አይመስለኝ በእውነት ጌታዬ ሆይ ይለዋል። ለምን ባለስልጣናትን ሁሉ አክብሩ ተብሎ የተጻፈው ይመስለኛል። ህልሙ ለሚጠሉ ፍቹም ለጠላቶች ይሁን። ሲሸነግለውም አይደለም ምንም አይፈልግም ዳንኤል ከሱ ግን ለሚጠላው ከሀገሩ ላፈለሰው ለድሆች ለማይራራ ጽድቅ ለማያደርግ ለጠንቋይ ንጉስ ይራራል። ምን አይነት ልብ ነው ይሄ? የእግዚአብሔር አሰራር ይመስለኛል። ኢየሱስ ጴጥሮስ እንደ ስንዴ ሊያበጥር ነበር። እኔ ግን ማልድልሃለሁ 3 ጊዜ አላቀውም ብለህ ትሸመጥጠኛለህ፣ እኔ ግን አልሸመጥተም ማልድልሃለሁ። ይገርም ነው ጌታ። ሰዶም ገሞራ ኃጢአት አበዙ እየተጨማለቁ ነው አጠፋቸዋለሁ። እባክህ ጌታ ሆይ 10 ጻድቃን ቢኖሩ ራሱ ለአብርሃም የሚማልድ ልብ ሰጥቶት አጠፋለሁ ይለዋል። እኔ ግርም ነው። በአብርሃም ልጅ ሎጥ እንዴት እንዳመለጠ ትዝ ይላችኋል። ሳሙኤል ለዚህ ለናቁት የምታለቅሰው እስከመቼ ነው ይለዋል ለሳኦል። ሌሊቱን ሙሉ ያለቅስለታል። ለምንድን ነው የምታለቅስለት? ማን ነው እንዲያለቅስ አድርጎ ሳሙኤልን የፈጠረው? ራሱ እግዚአብሔር እኮ። ሳኦልን አጠፋዋለሁ አታልቅስለት፣ ኖ እባክህ እድል ስጠው። እንደገና እድል ይሰጠዋል። የሚራሩ ማላጅ ማስቀመጡ አንዱ የፍትህ አሰራር ነው በእውነት። እኔ እናቴ አንድ ቀን ወደ ጌታ ሄዳለች። በእርግጥ ጌታን አምና ደስ ይለኛል ስለሷ ሳስብ፣ ግን ረጅም ግዙፍ ነች። እኔ በጣም ነኝ አሁን ነው ትንሽ እና ሄድና ከሱቅ ዕቃ ገዝተና አለችኝ ልጆኜ። እና እኔ ወንድማችሁ ረስቸው ኳስ መለጋት ጀመርኩ። ጨርሶ ኮምፕሊትሊ ረስቸዋለሁ። ለምን እንግዳ መጥቶ ቁርስ ለመስጠት ነው እሷ የቸኮለችው። ቀስ ብላ ስትመጣ ኳስ እጫወታለሁ እኔ ሜዳ ውስጥ። በኋላ እሷ ዕቃውን ገዝታ ስትመጣ ቀና ብዬ አየኋት። ወይኔ ጉድ ያለ። እኔ እኮ እሷ እኔ ጋር አይደለም የመጣችው፣ እንዲሁ ፈራኋት እና ሩጫ ጀመርኩ። ወዲያው ማርሽ ቀይራ ትሮጥ ጀመር። እኔ ሮጣ ዞር ብዬ ሳያት ትሮጣለች። በጣም ነው የምትሮጠው። እኔ ማስነካሁት። እምሮጣው ወደ ቤት ነው ለመግባት። የሚገርማችሁ ለካ እሷ የሚያሯሩጣት ከሰል በሩ ላይ አስቀምጣለች እና የሞቀው አለ ያው ወጥ ለመስራት ወይ ለምን እና ከሰሉ ግለበለባል እላው ላይ የሞቀው አለ በሩ ላይ ቁጭ ብሏል። እሷን የሚያሮጣት ልጄ ውሃ ውስጥ ይወድቃል እሳት ላይ ይጣዳል ብላ ነው። እኔ የምሮጣው ከሷ ለማምለጥ ነው። ስትሮጥ ትሮጣለች። ስሮጥ ምን ነካት እናት ያሉ አትራራም እንዴ? እንደዚህ ሮጣ አላውቅም እላለሁ። እንደ ቀነኒሳ አልኳችሁ ነጠላዋ ትዝ ይለኛል። ልክ በሩ ጋር እንደፈራሁት እቤት እገባለሁ ስል ምጣንቱን ስለው ውሃውና ከሰሉ በአየር ላይ ተነሳ። ረጅም ስለነበረች አየር ላይ እንደዚህ ቀበረች። ምንም ከሰል ሳይነካኝ ሃሌሉያ ብላ አቀፈች። አለ ከእሳት እንድድነው እሷ ሩጫዋ፣ እኔ ደግሞ ወደ እሳቱ ነው ሩጫዬ። ማላጅ ወዳጅ እናት። አየ እግዚአብሔር ስለወደደው የሚራራ ዳንኤልን ቁጭ አደረገለት። ወደ እሳት ሲኦል እንዳይገባ እኮ ነው የሚከታተለው። ናቡከደነጾር ግን ከሱ ደግሞ ከእግዚአብሔር ርቆ ይሮጣል። የትዕቢት መፍለቂያው ምንድነው? ያልተጋራ ስኬት፣ እውነትን እያወቁ አለመቀበል፣ እኔነት። የእግዚአብሔር የፍትህ መገለጫው ምንድነው? ሩሩ ሰዎች ማዘጋጀቱ፣ መካሪ፣ አመልካች፣ ማምለጫ የሚያሳዩ ትሁት ሰዎች ማዘጋጀቱ። ሁለተኛስ የእግዚአብሔር ፍትህ ውስጥ ዳንኤልን ይውት የሚያዝን ነው፣ ትሁት ነው፣ እውነተኛ ነው።
ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዘንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ